ሰላም እንኳን ወደዚህ ማብራሪያ በዳና መጣችሁ። ዛሬ የምንመለከተው የጉግል ፋሚሊ ሊንክን ወይም ጉግል ፋሚሊ ሊንክ መረጃን ነው። እውነቱን ለመናገር ይህን ስናስብ ዝም ብሎ እንዳንድ የቴክኖሎጂ ሶፍትዌር አድርገን ማሰብ የለብንም። ይልቁንም በዘመናዊው ጊዜ የቤተሰብ እንክብካቤንና ትክክለኛ የዲጂታል አጠቃቀም አመራርን ለመስጠት እንደሚያስችል እጅግ ጠቃሚ መሳሪያ አድርገን ልንወስደው ይባል። ቴክኖሎጂ በቤታችን ውስጥ ያለውን ጊዜ የተቆጣጠረ ባለበት በዚህ ዘመን ኃላፊነት የተሞላበት አመራር መስጠት ይግድ ይላል። እሺ ወደዚህ ጉዳይ ጠለቅ ብለን እንገባና መረጃውም እንደሚለን እንመልከት። በዚህ ማብራሪያችን እንዳሰሳቸው ዋና ነጥቦች አሉን። የዲጂታል አስተዳደግ መግቢያን፣ የዕለታዊ ጊዜ ገደቦችን፣ የእረፍት ጊዜን በአግባቡ ስለመጠቀም እና የመቆለፍ ባህሪ ጥቅሞች እናያለን። በመጨረሻም አጭር መጠቃለያ ይኖረናል። ወደ መጀመሪያው ክፍላችን ስንገባ የዲጂታል አስተዳደግ መግቢያ እንደ ጠንካራ መሰረትን ስለመገንባት እንነጋገራለን። እንግዲህ በዘመናችን ትልቁ ፈተና ምንድነው ብንል ልጆች ያለምንም ክትትል የዲጂታል መሳሪያዎችን እንዲጠቀሙ መፍቀዳችን ነው። ለምሳሌ ያህል ሚላን የተባለውን የልጅ ፕሮፋይል በጉግል ፋሚሊ ሊንክ መተግበሪያ ላይ ስናስብ ይህ ረቂቅ የሆነ ሐሳብ ወደ ተጨባጭ የገሃዱ ዓለም ወላጃዊ አመራር ሲቀየር እናያለን። ይህ ወላጆች እንዴት ልጆቻቸውን በዲጂታሉ ዓለም በትክክል መምራት እንደሚችሉ የሚያሳይ ግሩም ማሳያ ነው። ከፕሮፋይሉ ስር SMM325F የሚል የልጁን የስማርት ስልክ መገልገያ ሞዴል ማየታችን ወላጅ የልጁን የቴክኖሎጂ አጠቃቀም ምን ያህል በቅርበት የተከታተለ መሆኑን ያረጋግጥልናል። ቀጥሎ ደግሞ የዕለታዊ ጊዜ ገደቦችን ወይም የዲጂታል ሕይወትን ሚዛናዊነት መለኪያ እንመለከታለን። ሚዛናዊ የሆነ የዲጂታል አስተዳደግ እንዲኖር ግልጽ የሆነ ወሰን ማስቀመጥ እጅግ በጣም አስፈላጊ ነው። ለሚላን በቀን የ2 ሰዓት የዕለታዊ ጊዜ ገደብ ተቀምጦለታል። ይህ የተለካ እና ግልጽ የሆነ የዲጂታል ፍጆታ ድንበርን ለማስቀመጥ የሚያስችል ግልጽ ማሳያ ነው። ልጆች ቀኑን ሙሉ ስክሪን ላይ አፍጥጠው እንዲያሳልፉ፣ ነገር ግን ቴክኖሎጂን በልኩ እንዲጠቀሙ ይረዳል። ይህ ስርዓት በእውነቱም ወላጆች ምን ያህል ተለዋዋጭ መሆን እንደሚችሉ በሚገባ የሚያሳየው። አጠቃቀሙን በመከታተል ለምሳሌ 1 ሰዓት ከ59 ደቂቃ ቀርቷል የሚለውን በማየት የዛሬውን ገደብ መቀየር ወይም የሳምንቱን የጊዜ ሰሌዳ እንደገና ማስተካከል ይቻላል። ይህ ማለት ምን ማለት ነው? ጥብቅ ከሆነው የዲሲፕሊን ስርዓት ጎን ለጎን እንደ አስፈላጊነቱ የዕለት ተዕለት ሁኔታዎችን ግምት ውስጥ በማስገባት ማስተካከል ይቻላል ማለት ነው። ወደ ሦስተኛው ክፍላችን ስናልፍ ስለ እረፍት ጊዜ ወይም ዳውን ታይም አጠቃቀምና የተቀደሰውን እረፍት ስለመጠበቅ እናወራለን። የልጆችን ተፈጥሮአዊ እረፍት ዑደት መጠበቅ የግድ ይላል። የእረፍት ጊዜ ከ22 እስከ 07 የተያዘለት የጊዜ ሰሌዳ ሲሆን አእምሮ ያለምንም ማቋረጥ የሚያርፍበትና ከመሳሪያዎች ጋር የሚቋረጡበት ጊዜ ነው። ይህ ዝም ብሎ በስልክ ላይ የሚደረግ ቴክኒካዊ መቼት ብቻ እንዳይመስላችሁ፣ ልጆች በቂ እንቅልፍ እንዲያገኙ እና ቤተሰብ ከስክሪን እርቆ እርስ በርስ የሚገናኝበት ወሳኝ ሰዓት ነው። ንቁ የስክሪን ጊዜን ከተለየ የእረፍት ጊዜ ጋር ማነጻጸር እጅግ ጠቃሚ ነው። በክትትል የሚደረግ የዲጂታል ተሳትፎ ወይም ንቁ የስክሪን ጊዜ አስፈላጊ ቢሆንም አስገዳጅ ከሆነው ሰላማዊና ጸጥታ የሰፈነበት የእረፍት ጊዜ ጋር ግን በፍጹም መደባለቅ የለበት። እነዚህ ሁለት ተለያዩ የቤተሰብ ሕይወት ክፍሎች ሲሆኑ እርስ በርስ እንዳይጋጩ በግልጽ መለየት አለባቸው። በመተግበሪያው ላይ በ42 ደቂቃ ውስጥ ይጀምራል የሚለው ጽሑፍ ደግሞ በጣም ስልጣዊ የሆነ ባህሪ ነው። መተግበሪያው የእረፍት ጊዜው መቼ እንደሚጀምር ወደ ኋላ የሚቆጥርበት መንገድ ነው። ይህ ቤተሰቦች ያለምንም ጭቅጭቅና ውዝግብ ቀስ ብሎ ወደ እረፍት ሰዓት እንዲሸጋገሩ ያስችላቸዋል። ልጁ አስቀድሞ የእረፍት ሰዓቱ እየደረሰ መሆኑን ስለሚያውቅ መሳሪያውን ለማስቀመጥ በስነ ልቦና ይዘጋጃል። ብልሃት የተሞላበት አካሄድ ነው። አሁን ወደ አራተኛው ክፍላችን እንገባለን። የመቆለፍ ባህሪ ጥቅሞች እና ፈጣን የመከላከያ ጣልቃ ገብነት። ይህ የመጨረሻው ምሰሶ አስፈላጊ ሆኖ ሲገኝ ወዲያውኑ የልጁን የስክሪን አጠቃቀም ለማስቆም ያገለግላል። ከልጁ መሳሪያ ስም ማለትም ከSMM325 አጠገብ ያለውን በእጁ የሚሰራ ቁልፍ ወይም ሎክ አዝራር ስናስብ የምን ያህል ኃይለኛ መሳሪያ እንደሆነ እንረዳለን። የተለመደው የጊዜ ገደብ ከመድረሱ በፊት እንኳን ቢሆን አስቸኳይ ሁኔታ ሲፈጠር ይህን በመጠቀም መሳሪያውን ወዲያውኑ መቆለፍ ይቻላል። ይህ በቤተሰብ ውስጥ የተቀመጡ ድንበሮችን ለማስከበር እና የቤተሰብን ትኩረት ወደ አንድ ለማምጣት የሚያስችል ፈጣን የጣልቃ ገብነት መሳሪያ ነው። እናም ወደ መጨረሻው ክፍላችን ደርሰናል። ማጠቃለያ እና ትኩረት ወደፊት የሚያመራው መንገድ። ታዲያ በዚህ ማብራሪያችን ምን ተማርን? ቤተሰቦች ለልጆቻቸው ጤናማ የዲጂታል አካባቢን ለመፍጠር 3 ዋና ዋና እርምጃዎችን ሊወስዱ ይችላሉ። አንደኛ፣ ለተመጣጠነ አጠቃቀም ሲባል የዕለታዊ የጊዜ ገደቦችን ማውጣት። ሁለተኛ፣ ለአስገዳጅ አእምሯዊ እረፍት የሚሆን የዳውን ታይም የጊዜ ሰሌዳ ማዘጋጀት።
እና ሶስተኛ፣ ፈጣን የመከላከያ ጣልቃ ገብነት ሲያስፈልግ የመቆለፊያ ባህሪውን መጠቀም። ይህ የተዋቀረ አካሄድ ዲጂታል ቴክኖሎጂን ከስጋት ወደ ጠቃሚ መሳሪያነት ይቀይረዋል። ይህ ሁሉ መረጃ በመጨረሻ ወደዚህ ጥልቅ ጥያቄ ይመራናል። የተዋቀሩ የዲጂታል ድንበሮችን መተግበር በቤተሰብ ውስጥ ያለውን ስምምነት እንዴት ሊለውጠውና ሊያሳድገው ይችላል? ቴክኖሎጂን በአግባቡ በመቆጣጠር የምናገኘው ሰላም እና ጊዜ በቤት ውስጥ ለሚኖረው የእርስ በርስ ግንኙነት ትልቅ ሚና አለው። ይህ ሁላችንም በዲጂታል የቤተሰብ አመራራችን ላይ በጸጥታ ልናሰላስልበት የሚገባ ጉዳይ ነው። የዛሬው ማብራሪያችን በዚህ ይጠናቀቃል። ጊዜ ሰጥታችሁ ስለተከታተላችሁ ከልብ እናመሰግናለን።